እኔ የምለው ግን ማለት ነው የብሩኬና የሃይሚ ጉዳይ እኔ በጣም ይገርመኛል። መጀመሪያ ብሩኬ ሶሲን መራቅ አይፈልግም፣ ሶሲም ብሩኬን መራቅ አትፈልግም። ብሩኬ ከሶሲ ሳትርቅ ሃይሚን ተዳኒ ራቂ ማለት አይከብድም። ሃይሚ እኮ ሴት ልጅ ናት፣ ትቀናለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ማንም በሃይሚ ፈራጭ ቆራጭ ሊሆን አይችልም። ምክንያቱም አሁን ላይ ሁሉም ስህተት የሃይሚ ነው እየተባለች ሃይሚ ነች እየተወቀሰች ያለችው። ነገር ግን እዚህ ጋር ብሩኬ ጋም ስህተት እንዳለ አልታያችሁም። ነገሩ ተቀጣጥሎ የለ። ስለዚህ ነገሩ የደፈረሰው እስከሚጠራ ድረስ እንሄድበታለን እኛም። ምክንያቱም እዚህ ጋር አንድ ሰው ብቻ ሊወቀስና ሊከሰስ አይገባውም። መጀመሪያ ቆም ብለን እናስብ። ሶሲ ተብዬዋ ብሩኬን በጣም ትፈልገዋለች። ብሩኬ ደግሞ ከሶሲ መራቅ አይፈልግም። እንዳየነው ከሆነ የሆነ ነገር አለ ይመስለኛል። እሷ ጋር የደበቀችበት ነገር ይኖር፣ በምን ምክንያት እንደሆነ አላውቅም። መራራቅ አይፈልጉም። ሶሲም ተጓደኘ ብዙ መራቅ አልፈልግም ዳኒ የራስ ጉዳይ ብላለች። ዳኒን ከርታለች። ብሩኬ ደግሞ ከሰጣት ቦታ አንጣር ወይንም ካሳያት ፊት አንጣር ነው እንደዚህ ሶሲ ዳኒ ላይ ልትጨመላለቅ የቻለችው። ታዲያ ይሄንን ያየችው ሃይሚዬ ዛሬ ላይ እኔ ከዳኒ አርቅም አይመለከተም ስለ ዳኒ ብላ ብትናገር ምንም የሚገርም ነገር የለም። ብሩኬን ለማናደድ ነው እንጂ ዳኒን ፈልገው አይደለም ሃይሚዬ ማለት ነው። ብሩኬ ግን ይሄ ሊገባው እና ሊረዳ አልቻለም። ያሰበው ዳኒ ሃይሚን እንደሚፈልግ ነው። ዳኒ ሃይሚን ቢፈልጋትም ዳኒ እሷ ካልፈለገችው ምንም የሚፈጥረው ነገር የለም እዚህ ጋር እኔ እንደተረዳው ከሆነ ማለት ነው። ብሩኬ ደግሞ ህይወታችን ይስተካከላል፣ ወደ ነበርንበት ቦታ እንመለሳለን፣ ሰላም ይወርዳል ካልክ ከሶሲ መራቅ አለበት አንተ ራስህ ማለት ነው። ሃይሚ ብቻ አይደለችም ከዳኒ ልትርቅ የምትችለው። አንተ ሶሲ እንደ ጉር ነው የምትለጣጠፈው፣ እንደ ጉድ ማለት ነው። በባለፈው ራሱ ተከታትላችሁ ነው ሄዳችሁት። አዎ ሃይሚ ዳኒን በኋላ ላይ ነው ተከትለው የሄደችው፣ ግን እርግጠኛ ነኝ ተመልሳ ወደ ቤቷ ነው የምትሄደው። ሶሲ ግን እንደ ቅማል ነው የተለጠፈችብክ፣ እንደ ቅማል ነው። ዳኒ እስከ መጨረሻው አስጠልቷታል። ሃይሚ ግን አንተን የምትጠላበት ነገር የላትም። በጣም ነው የምትወድክ። በንግግሯ ውስጥ ሁላ ናፍቆት እንዳለ ነው የሚያሳየው። አይኖቿ፣ አስተያየቷ፣ እንደገና ደግሞ በስስት ነው የምታወራክ። እኔ ሁሉን ነገር እኮ ለአንተ ብዬ ነው እንደዛ ያደረኩልህ። ቤት ድረስ የኩትኝም ለአንተ ብዬ ነው። አንተ ግን ልትረዳ ቻልክም ነው ያለችክ። አው ሶስና ተለጥፋብሃለ። ብሩኬ ኖ ማለት አለብህ። እንደዛ ካልሆነ ሃይሚ ትቀናለች። ፍቅር አለ፣ አንተም ጋር ቀናት አለ። አንተ እኮ ሁለት ልብ ነው አሁን ላይ ያለክ። አንደኛ ሶሲ አንተ ጋር ነች። ሁለተኛ ነገር ደግሞ ሃይሚ ከዳኒ ጋር የምትሆን መስሎክ በጣም ትልቅ ቅናት በውስጥ ተፈጥሯል። ምንም ማድረግ አይቻልም። ሃይሚ አንተን ለማስቀናት ደግሞ ልታደርገው ትችላለች። ማለት ከዳኒ ጋራ ሆና ልታናደድ ትችላለች። በእርግጥ ዳኒን አትፈልገው፣ ምን የተማመንባታለሁ ማለት ነው። እና አንተ ሶሲ ሳትርቅ ሃይሚን ራቂ ተዳኒ ማለት ይከብዳል። በእርግጥ ሃይሚ ቦታዋ አይደለም ከዳኒ ጋር መታየትና አብሮ መሆን አይመጥናትም ቦታው። ግን እንከባበር። 32ቱ ባልቴቶች የብሩኬ አፍቃሪዎች ሃይሚ ጥፋተኛ ናት እኛኛ እያሉ እኔም ብሎ ግን ለ32 አንድ ወንድ አፍቅራቸው አይከብድም እንዴ? እኛ የብሩኬ እህቶች ነን ሲሉ ግን ያስቁኛል። እህቶች ድንቅ እህት፣ እኛ ምን እንበል ታዲያ? እኛ አጎቶች ነን እንዴ? እና በነገራችን ላይ ሁለቱም ጋር ጥፋት አለ። እውነቱን ስናወራ ብሩኬ ጋር ጥፋት አለ፣ ሃይሚን ጋር ጥፋት አለ። ነገር ግን የሃይሚ ጥፋት ሊቀረፍ ይችላል በቶሎ ማለት ነው። የብሩኬ ጥፋት ግን እዚች ጋር ይቺ የሶሲ ያደፈረሰችው ነገር ሊጠራ አይችልም። እንደ ቅማል ተለጥፋለች እያልኳችሁ ነው። ብሩኬ ላይ ዳኒ አስጠልቷታል። እና ስለዚህ ሃይሚም ተዳኒ ላይ እጅህን አንሳ ልትል የቻለችው ምንድን ነው? ዳኒም እልህ ውስጥ ነው ያለው ሶሲን ስለያዘበት ብሩኬ ማለት ነው። እና እዚህ ጋር አብራ ሆና እያናደደችው ነው። ከብሩኬ ጋር ሆና ዳኒን እየሰደበችው ነው፣ እያዋረደችው ነው። ስለዚህ እዚህ ጋር ደግሞ ሂጂ የሆነ መቆጣት አለበት። አትሳደቢ ማለት አለበት ብሩኬ።
እዛ ጋር ያ ነገር ሳይስተካከል በአንድ ሰው መፍረድ የለብንም። ሁለቱም ጋር ጥፋት አለ ባጭሩ።